ትሁቴ ከልጇ ጋር ተገናኘች። አባባ የትሁቴ ልጅ ካለችበት ቦታ ላይ አምጥቶ ሰርፕራይዝ አደረጋት። ቲና ደግሞ እየሮጠች ዳለ ተመስገን ተናግራ ትሁቴን አደጋ ላይ ለማስገባት ስትፈልግና ስትሮጥ የነበረችው ሰይጣን እቅድና አላማዋ በሙሉ አባባ ከሸፈባት። ትሁት አባዬ ቲና ዛሬ መታ ነበርና ከቤት ኮተቷን ለቃቅማ ይዛ ስትሄድ እኔ ልጅ እንዳለኝ ለተመስገን ልትነግረው ወስናለች። ቲና ደግሞ ይሄን ነገር ታደርገዋለች። እመነኛ አባዬ፣ የሆነ ነገር ማድረግ አለብኝ። እኔ ልጄን በህይወት እያለሁ ማጣት አልፈልግም። አሁን ቀጥለጥ ብዬ ቀጥታ ወደ ልጄ ጋር መሄድ አለብኝ ብላ ወሰነች። የእኔ ልጅ ትሁቴ፣ እኔ እኮ ቀርብ ያለሁኝ፣ ጠብቂኝ፣ የትም እንዳትሄጂ። እመኔ ትሁት፣ ምንም ነገር አይፈጠርም። እውነቱን ስነግርሽ ይዤልሽ የመጣሁትን ነገር ብታይ በጣም በደስታ ታብጃለሽ ብሎ አላት። አባዬ አሁን ቀልድ ላይ ነህ እንዴ? እምቀልድበት ጊዜ አይደለም። እኔ በህይወት እያለሁ ልጄ ማጣት አልፈልግም። እባክህ አባዬ እንድትረዳኝ እፈልጋለሁ ብላ ስታለቅስ አባባ ትሁቴን ሰርፕራይዝ ለማድረግ ከዳኒ ጋር ተመካክሮ የትሁት ልጅ ካለችበት ቦታ ላይ አስመጥቶ ለደህንነቷም ሆነ ይሄ ተመስገን አንድ ነገር እንዳያደርጋት ከኔ ጋር ልጅሽ አብራ ታርጋለች ብሎ ሰተት ብሎ ወደ ቤት ሲያመጣላት ትሁቴ ማመን አቅቷት ልጇን አቅፋ እየሳመች ማልቀስ ጀመረች። ቲና የሰማችውን ነገር ማመን አቅቷት አፏን አፍና ደንግጣ ቀረች ማለት ነው። ቲና ሱክ ሱክ እያለች ወደ ተመስገን ጋር ሂዳ ትሁቴ እኮ ልጅ አላት፣ ካንተ ልጅ መኖሯን ታውቃለህ? እንደወለደች ታውቃለህ? ብላ ስትለው ካለበት ደንግጦ ቆመና ቲና ጋር ተፋጠጡ። አስቀድሞ ተመስገን እንግዲህ ቤተሰቦቹ ይሁኑ ወንድሞቹ ይሁኑ እየደወሉለት ና ቶሎ አዲስ አበባ ላይ ምን ታደርጋለህ ብለው ሲሉት ምን ይዤ ነው የምመጣው? ለስንት ዓመት ሙሉ ሳፈቅራትና ስከተላት የነበረችውን ፍቅረኛዬን ሳሊዝ በፍጹም ይዤ አልመጣም፣ የፈለገ ይሆናል ብሎ ሲላቸው ለምን ጠልፈህ ይዘሃት መጣም ብለው ሲሉት አዲስ አበባ ላይ ጠለፋ የማይታሰብ ነው። እውነታውን ስነግርህ ትሁቴ የኔ ብቻና ብቻ ናት። እሷን ሳሊዝ ምንም ነገር ስለሌለኝ ወደ ሀገር ልመጣ አልችልም ብሎ ሲናገር መጠጡን እየጠጣ እየተጨናነቀ ነበርና ቲና ቆይታዋን ከትሁትና ከካሌብ ጋር አድርጋ ሰተት ብላ ስትነግረው ተመስገንም እጅጉን ነው የደነገጠው ማለት ነው። አባባ ለትሁቴ በተደጋጋሚ ቃል ገብቶላታል። የኔ ልጅ አንቺን በየትኛውም የህይወት መንገድሽና በደካማ ጎንሽ ላግዝሽና ልጠብቅሽ ወስኛለሁ። ስለዚህ መቼም ይሁን መቼም አንቺ ብቻሽን አይደለሽም። እኔ አባትሽ አለሁ፣ እጠብቅሻለሁ። ልጄን የመጠበቅ ደግሞ ግዴታ አለብኝ እያለ ነገራት። እሷም ደግሞ አባዬ ባክህ በእኔ ምክንያት ሁሌ ችግር ስትገቡ ማየት አልፈልግም እያለች ስትለምነው ነበረ። አባባ ጀግናውን አንበሳው እንዲሁም ደግሞ ቆራጡ የማይሳሳው እንደ ካሌብ ቦቅቧቃ ያልሆነው ሽማግሌ እንግዲህ ትልቅ ታሪክና ጀብድ ሰርቷል ማለት ነው። ሰላም ሰላም፣ ውድ የተከበራችሁ የሌላ ኤንድ የመሐመድ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የትሁት ድራማ እንደቀጠለ ይገኛል። ቲና ዛሬም እቅዴ ተሳካ፣ እቅዴ ሰመረ ብላ ትሁቴን ከዛ ከቤት ለማውጣትና ለመመነቃቀር ስለምትፈልግ የትሁቴ ልጅ የተመስገን እንደሆነ ሰተት ብላ ነገረችው። ካሌብ ከታገተበት ቦታ ላይ በተደጋጋሚ የትሁት ፍቅረኛ ተመስገን ወደ አባባ ላይ እየደወለ ልጅህን የምትፈልገው ከሆነ ትሁትን መልስ፣ አለበለዛ የማደርስበት አደጋ እጅግ በጣም ከባድ ነው ብሎ ሲለው ቆይ ስራ የለህም እንዴ? ስራ ፈት የኔ ልጅ ራሱን ችሎ መጋፈጥ የማይችል ከሆነ የራሱ ጉዳይ ብሎ ነው የዘጋበት። ትሁቴም ደግሞ በእኔ ምክንያት ካሌብ አባዬ አንድ ነገር ቢሆን በጸጸት መቃጠል አልፈልግም። እባክህ እባክህ በቃ ከዚህ በላይ እኔ እናንተ እንትን ማለት የለብንም። አሁን ላይ የምፈልገው ነገር በቃ መቼም ይሁን መቼም
ካሌብ የሆነ ነገር እንዲሆን አልፈልግም፣ ስለዚህ በቃ እንትን ማለት አለብን እያለች ስትለማመጥ አባባ ደግሞ እረፊ ትሁት፣ ካሌብ እኮ ህፃን ልጅ አይደለም፣ በዛ ላይ ወንድ ልጅ ነው። ራሱ ተፋክቶ ወንድ ልጅ አሸንፎ ካለበት ችግር ላይ መውጣት ካቃተው የራሱ ጉዳይ። አሁን ካለበት ችግር ላይ ካልወጣ ነገ አንቺንም ማውጣት የማይችል ይሆናል። ስለዚህ ካሌብ እኮ ልጄ ነው፣ ጠልቼው እንዳልሆነ ታውቂያለሽ። ሆኖም ግን በችግሮቹ ጊዜ ሁሌ መገኘት የለብኝም፣ ልፈልገውም አልችልም። እኔ ሽማግሌ ነኝ፣ እሱ ጎረምሳ ነው። የያዘው ሰው ጎረምሳ እንጂ አሳማ አይደለም። ስለዚህ ራሱ ተጋፍጦ ነፃ ወጥቶ አሸንፎ ወደ ቤቱ መምጣት አለበት። እመኔኝ። ካሌብ ደግሞ ምንም ነገር እንደማይሆን ቃል እገባልሻለሁ። ተመስገን አንቺን ሰጥቼው ካሌብን ወደ እኔ እንዳመጣ ማስፈራሪያ እየተጠቀመ ነው ብሎ ሲላት፣ ትሁቴም እሺ አባዬ አንተ ካልከ ችግር የለውም፣ ግን የልጄ ነገር እያሳሰበኝ ነው። ተመስገን ከሰማ ይሄን ነገር ከባድ ችግር ውስጥ መግባታችን አይቀርም። ትሁት ለሁሉም ነገር ከመጨነቅ ይልቅ መፍትሄና ሀሳብ ማምጣት ይሻላል። የኔ ልጅ አንቺ ስለተጨነቅሽ የምትለውጭውና የምትቀይሪው አንድም ነገር የለ። እውነቱን ስነግርሽ የአንቺ ልጅ የኔ ልጅ ማለት ናት። በምንም አይነት ሁኔታ ማንም እንዲያሰቃያትና እንዲጎዳት አልፈልግም ብሎ ተናገረ ማለት ነው። ትሁቴ ከሚባለው በላይ አባባ ከጎኗ ስላለ ሁሌ ደስታ እየተሰማት ይገኛል። ተመስገን አባባንና ካሌብን ለማጣላት ስማ፣ አሁን ወደ ቤት መሄድ ትችላለህ። ማንም እንደማይፈልግህ የገዛ አባትህ እንኳን የራሱ ጉዳይ ብሎ ነው ያለው። ካላመንክ አሁን ልደውልና የሚለውን ትሰማለህ። ትሁትም ቢሆን መንገድ ላይ አግኝቼ የምትወጂውንና የምታፈቅሪውን አግቸዋለሁ ብዬ ስላት ሰላም በልልኝ ነው ያለችው። አየህ ፈላጊ እንደሌለህ እዛ ቤት ውስጥ ማወቅ አለብህ። የምርህን ነው ብሎ ሲል ወደ አባባ ላይ ስልክ ደውልና አሁንም አባባ በድጋሚ የፈለግከውን ማድረግ ትችላለህ፣ የምሰራው ስራ የለህም እንዴ? እንደፈለግ አድርገው ልጁን ብሎ ነው መልስ የሰጠው ማለት ነው። ካሌብ ይሄንን ሰማና እየተናደደና ወደ ቤት መጣና ወደ መኝታ ክፍል ገብቶ ትሁቴ፣ ካሌብ ለተፈጠረው ነገር በሙሉ ይቅርታ። እኔ ልጅ መኖሬን ላንተ ለመደበቅ ፈልጌ ሳይሆን ለልጅ ስለምሳሳላት ነው። ደበቅሽ እንጂ በልጅ ስለምታፍሪ እና ዲቃላ በመውለድሽ ስለምትጨናነቂ ነውርሽ ማንም እንዳያቅብሽ ስለምትፈልጊ ነው። ካሌብ አንዳንዴ እኔ እናንተ አብሮ መኖር እንደሌለብን አውቃለሁ፣ ግን ይህን አስቀያሚ ንግግር የምትናገረው መቼም ከሰው ልብ እንደማይጠፋ ማወቅ መቻል አለብህ ብላለችው። አይ እንግዲህ ስነ ስርዓት ያዥ። እኔ በገዛ ቤቴ ማንም እንድናገረኝ አልፈልግም። ሲጀመር በሰዓቱ ቲና ምንም አልበደለችኝም፣ እኔ ሞኝና የዋሁኝ እንጂ ብሎ ሲላት፣ ቲና እንግዲህ ከካሌብ ጋር ውጭ ቆይታዋን አድርጋ ነበርና፣ ስማ ካሌብ፣ እኔ መጥፎ ነገር አድርጌ ክፉ ነገር አድርጌ ያን ቤተሰብ አሳዘኘው ሊሆን ይችላል፣ ግን በአንተ የመጣብኝን ሰው እጅ አልሰጥም። አንተ በመታገትህ ተመስገንም ብዙ ነገር እንዳልኩት ይነግረሃል። ስለዚህ እንኳንም ተፈታህ። አንተም ቢያግት ምንም የሚያገኘው ነገር የለም። ቲና ለካ ለጥቅም ነበር እንዴ ያገታችሁኝ ብሎ ሲል፣ እውነቴን ነው ምልህ ካሌብ፣ አንተ ያችን ሰራተኛ አይነት ስላየ እንጂ ክፉ መጥፎ ብሆን እኔ ባንተ የሚጨክን አንጀት የለኝም። አባዬ ይሁን እሺ፣ ትሁትስ እንደዚህ ስለተናገረች ባዳ ናት፣ እሷ እንደዚህ አለች ብለህ መጨነቅ የለብህም። አባዬ ግን ባንተ መጥፋትና መያዝ መጨናነቅ ነበረበት እኮ ቲና። ሁላቸውም እዛ ቤት ማንም የሚወደኝ የለም። የሚወራውን አልሰማ፣ የሚደረገውን አልሰማ። ጭራሽ ይኸው ስንት ቀን ስጠፋ ልጄ ብሎ ፈልጎኝ አያውቅም። ትሁት ብትሆን እስካሁን ሰማይ መሬቱ ይደበላለቃል ብሎ ከቲና ጋር ቆይታውን አደረገ። ካሌብ የቦቅቧቃና የፍርሃትነቱ ከቲና ጋር ለመመለስ ልቦናው ከጅሏታል ማለት ነው። ትሁቴንም እንደዛ ሲላት በጣም ተናደደችና ከዛ ቦታ ላይ ወጣች። ወደ ቤት ተመልሶ መጣና አባባን ወደ መኝታ ክፍል ሲገባ፣ ካሌብ አትጃጃል፣ አንተ ወንድ ልጅ እንጂ ሴት ልጅ አይደለህም። እድሜ ልክህን ነገሮችን ተጋፍጠህና ነገሮችን አሸንፈህ መኖር አለብህ። ሁሌ እንደዚህ የምትፈራና የምትንቦቀቦቅ ከሆነ መቼም ጀግንነትን ልታገኝ አትችልም። ሁሉም ሰው ፈሪና ቦቅቧቃ ስለሆንክ ያንተ የሆነን ነገር እየወሰደ ያስለቅሰሃል። እኔ አንተ ልጄ ነህ።
እጠፋህበት ወይንም መሄድክበት ቦታ ያዙ ይልቀቁኝ ብዬ መፈለግ አላቃተኝም። ግን አንዳንዴ ነገሮችን ተጋፍጠህ መውጣት አለብህ። አሁን በልተነስ ስፖርት ሰርተን እንምጣ ብሎ ሲለው አባዬ እባክህ ተወኝ፣ አንተ ትሁት ስትጠፋ ወይ ትሁት አንድ ነገር ብትሆን እስካሁን በጭንቀት ትሞት ነበር ብሎ ሲለው ትሁት እናንተ እኮ አንድ አይደላችሁም። የቲናን ክፋትና መጥፎነት ያወቀው በትሁት ነው። ዊልቸር ላይ ተቀምጬ እንደዛ ቲና ስታሰቃየኝና መከራ ስታበላይ ትሁት ባትኖር ኑሮ ዛሬ ሙቼ ቢሆን አይጸጽትህም ነበር እንዴ ካሌብ? ቆይ አይምሮህን ለመሸከም ብቻም ሳይሆን ለማሰቢያም ተጠቀምበት ብሎ አለው። አባዬ እንደዛ ለማለት ፈልጌ አይደለም፣ ገብቶኛል። አሁን ተነስ ስፖርት መስራት አለብናልና አባባ የያዘውን የሃይላንድ ውሃ ከፈተና ካሌብ ላይ ደፋበት። ካሌብም እንደምንም ብሎ ከተኛበት ተነሳና ከአባባ ጋር ስፖርት ሲሰሩ ቆይታቸውን አድርገው መጡና ስማ የኔ ልጅ፣ አንድ ቀን ይሄ የምትሰራው ስፖርት ይጠቅመሃል። እንዲ አባዬ አሯሩጠህ ልገለኝ ነበር እኮ ደግሞ እንዴት እንደምሮጥ አይተኸኝ ነበር። ልጄ ጠንከር በል፣ ስፖርት ያጠነክራል። ነገም ደግሞ ሁሌም ደጋግመህ መስራት እንዳለብህ ለራስህ ንገረው ብሎ ሲለው እንዲ አባዬ ነገም ደግሞ ልታሯሩጠኝ ነው እንዴ ብሎ ሲል ለራስህ ነው። የሆነ ጊዜ ይሄ ስፖርት መስራትህ መጠንከርህ ሲጠቅምህ ታመሰግነኝ ይሆናል አለ። ትሁቴ ምግብ ሰራርታ ነበርና አባዬ ቁርስ ደርሷል ላቅርብ ብላ የእጅ ውሃ መጣችና ትሁት እኛ እንታጠባለን አንቺ ቁርሱን አቀራርቢ ብሎ አላት። እንዲ አባዬ እኔ በጣም ደክሞኝ ነበር፣ ምን አለ ብታስታጠበኝ ብሎ ሲል በልተነስ፣ እንደውም በቀዝቃዛ ውሃ ነበር መታጠብ ያለብህ። ምን ሆነሃል አባዬ? በዚህ በቀዝቃዛ ውሃ ተጨምሮ ችለዋለሁ እንዴ? አይ ካሌብ ያንተ ወንድነት ነው ዘንድሮ የናፈቀኝ ብሎ አባባ ከተቀመጠበት ተነስቶ ሊታጠብ ሄደ። ትሁቴም ቁርሱን ታቀራረበች በኋላ ለካሌብ የተፈጠረውን ነገር ስታስረዳው መጨረሻ ላይ ቲና መጣችና ትሁቴም ጨለለች። ምን አባሽ ልታረጊ መጣሽ? ምን ቀረሽ ብላ ስትላት እኔ እኮ እዚህ ቤት ብዙ ልብስ አለኝ፣ ደግሞ አንቺ ቤት ሳይሆን የመጣሁት እባሌ ቤት ነው። ትሁት አጉል የቤቱ ባለቤት አያጫውትሽ እንጂ ስነ ስርዓት ያዥ ብላ ስትላት ስነ ስርዓት አንቺ ልትነግሪ ባልሆነ አሁን የቀረሽን ኮተት ያዥና ውልቅ ብለሽ ይዥ አለቻት። እንዳንቺ 100 ብር ሳልባጅ መሰለሽ እንዴ? ራቁትን ከሚያሳይ ልብስ የኔ 100 ብር ሳልባጅ ሰውነቴን የሚሸፍን ልብስ ይበልጣል አለማወቅሽ እንጂ ሁል ጊዜ በትልቅና በብልጥነት የምታደርጋቸው ነገር ራስሽን አሳፍረው እንደሚገሉሽ ወቂ አለቻትና ኮተቷን ልቅምቅም አርጋ እጇን አንጠልጥላ ከፎቅ ምድር ድረስ እያገፋች ስትነዳት ትሁት ደግሞ ጠብቂ፣ ከዚህ ከቤት የመውጫሽ ጊዜ ቅርብ ነው። እውነታውን በሙሉ ሂጄ አሁን ለተመስገን ስነግረው ማንቁርትሽን ይዞ ከዚህ ከቤት አስወጥቶ እንደ በግ እየነዳ ገጠር ይወስድሻል ብላለቻት። ውድ የተከበራችሁ የሌላ ኤንድ የመሐመድ ቤተሰቦች እጅግ በጣም ልብ አንጠልጣዩ ድራማ ይህን ይመስላል። ላይክ ሰብስክራይብ እያደረጋችሁ ለምታበረታቱ እናመሰግናለን። ሰላም አሌይኩም ወራህመቱላሂ ወበረካቱ።